እንዴት ነው ተመቻችሁ? በጣም ለይተህ ዜር ለይተህ ነው ጎጃም ለይተህ ነው እስኪ አዳምጡና እሺ እግዚአብሔር ይስጥልና ይህ የአማራ ፋኖ በጎንደር መጀን ጀነራል ጎባንታ አባተ አንደኛ ኮር ስቴረንሳ ብርጌድ በጎጃም ላይ ይገኛል። የጎጃም ህዝብ እንዴት አድርጎ እንደተቀበለና ፈጣሪና እኛ ነን የምናውቀው። በጣም ለጎጃም ህዝብ ክብርና ምስጋና አለን። እንዲሁም ለመብረቁ ብርጌድ በጣም ክብርና ምስጋና ይስጥልና እንዲሁ ለወደፊቱም ክብርና ከፍ ያለ ወንበሩ ላይ ተቀምጦ እንቢመሰገንና እንዲሁ ምስጋናውን የሚቀጥል ያድርግልና እንዲሁ የስቴደንሳ ብርጌድ ደግሞ በዚሁ መጥቶ ክብርና ምስጋና ያለው ምርጥ ስራ ሰርቷልና በዚያውም በሀገራችን ደግሞ ለቀጣይም ከፍተኛ ድል እንደምናደርግ እንዲሁ ክብርና ምስጋና እንዲሰጥልና ፈጣሪ ከፈጣሪ ጋር ነውና ፈጣሪ ይስጥልና እንዲሁ የጎጃምን ህዝብ ማመስገን ፈልጋለሁ። አመሰግናለሁ። እግዚአብሔር ይስጥልኝ። እንግዲህ ወንድሜ እንደተናገረው አማራ ፋኖ በጎንደር አንደኛ ኮር ጎባንታ የሚመራው ጉና ክፍለ ጦር ስቴረንሳ ብርጌድ ነን። ስሜ አዛዥ ደሳለኝ ይባላል። በቅድሚያ ስሜ ላስተዋውቃችሁ። የጉና ክፍለ ጦር ሎጂስቲክ መምሪያ የስቴረንሳ ወታደራዊ አዛዥ ነኝ። እንግዲህ ስቴረንሳ የተመሰከረላት ናት። ወንድሞቻችንም የምትመሰክሩት ነን። ጥላት እያወራ ያለው እና ወንድሞቻችን በተግባር ያያችሁት ጥላት ምንድነው እያለ ያለ የጎጃም ህዝብ እንዲመሰክርልን የምንፈልገው ወንድሞቻችን እኛም የጎጃም ህዝብ በሚገባ በላይ ካሰብነው በላይ ሁሉ እንክብካቤው ጠላ ሳይታሰብ የሰው ልጅ እንደ ምንጭ ሳይደርቅ በጀሪካ በቃን እስከሚብል ባልታሰበ 10-5 ቤቶች ባሉበት ሁሉ እንደነቀለ እየጠጣ ነው የመጣው ወታደር። ምንም አልተቸገረም። ህዝባችን ከጎናችን እንዳለ ማንኛውም ወታደር ተደስቷል። እኛም ደግሞ አስመስክረናል። ምንድነው እያለ ያለ የኛን የስቴን ማህበረሰብ ግማሹ ውሃ ገብቷል፣ 90ው ተደምሷል፣ እንደዚህ ሆኗል ይላል። የማይካድ ሁለት ሰው ተሰውቶብናል። ያን ሁሉ መስዋዕትነት አድርገን ሁለት ሰው ተሰውቶብናል። የስቴ ህዝብም የሚመሰክረው ነገር ማለት ነው። የሚታወቁትም አበበና ፍቃድ የሚባሉ እንጂ ሌላ አንድም ሰው እንዳልተሰዋ ለስቴ ህዝብ የሚደበቅ ነገር የለውም። 90 ሞቷል፣ ሌላው ከባ ውስጥ ነው ያለ፣ እንደዚህ ነው ያለ እየተባለ ሁሉ ይነገራል። ግን ያቺ ቦታ ትመስክር ዙን ነቅሎ የታባቱ እንደገባ ሁሉ የወራታችሁም ታውቃላችሁ። ግን እኛ ከባ ውስጥ ነን ውሃ ገብተን እንዳለቅን ምናምን እያለ ጥላት ያወራል። መሆን ያለበትም ማለት ነው የአማራ ህዝብ ወለጋ ላይ የ5 ዓመት ህፃን ሳይቀር በቀስትና በገጀራ እያረደ የዛን ግፍና መከራ መቼም ያማራልሽ ወለጋ መቼም ያላደሰው የለም። የዛ ሁሉ ግፍና መከራ አይተን ለራሴ 16 ዓመት ነው ብሻንጉል ከማሽ ዞን የነበርኩት። የዛን ግፍ ስላየን ነው መረር የታገልን ከጁንታ ጀምረን ማለት ነው።
ስለዚህ አሁንም ቢሆን ቀጠናዊ ትስስራችን ከዚህ በላይ መቀጠል አለበት። ትግል ያስተማርነው ለየትኛውም ብሔር ብሔረሰብ ይሁን የአማራ ልጅ ነው። ስለዚህ ምንም አንገታችን የሚያስደፋ ነገር የለውም። ታጋይ አንድ ሰው ሁለት ሰው ጀግና ታጋይ ተሰዋ ቢባል ውባንተ ሲሞት ትግል በቃ ከተመለተ ተብሎ ነበር። ሺህ ውባንተ አድርጎ ብሶናልኛ ፍቃዴ ትናንት ሞቶ ከሆነ ሺህ ፍቃዴን ለመተካት ይሄ ሁሉ ወጣት መሮ የፍቃዴን እንትን ሺህ ፍቃዴ ለመሆን ሁሉ ዝግጁ ነው። ስለዚህ ሁላችንም ወንድሞቻችን እናመሰግናቸዋለን። አቀባበላችን ምናችን ሁሉም ያለው እንክብካቤ የጎጃም ወንድሞቻችን በጣም ክብር ይስጥልን፣ እናመሰግናለን። እንዲህ አይነት ወንድማማችነት እየቀጠለ መሄድ አለንበት። አሁንም ቢሆን ይቼ የመጀመሪያ ናት እንጂ ማለት ነው ቀጠናዊ ትስስር አድርገን ጥላትን ማለት ነው ዙሪያውን ከበን ውቅጥ ማድረግ አለብን። ውቅጥ እሱ እያወራ ያለ ምንድን ነው? ተከቦ ነው ያለ መውጫ ያለው ማመጡም እንደ መውጫታችሁ ነው እንደ እያላ የሚገርማችሁ እስቲ ማህበረሰብ ይደውልልን። ዘና ፈታ እያልን ጮማ ፈትፈት እያልን ውስኪ እየጠጣን ባለንበት ግን ተጨንቀን እንዳለንበት አድርጉ ማህበረሰባችን ይሰብካል። አዛ እኛ ደግሞ በሚዲያ ትልልቅ አመራሮች አላይ ኮርና እዝ ባለበት ለህዝባችን ማሳወቅ ያለበትን ነገር እናሳውቃለን። ፕሮግራም አመሻሽተን ማለት ነው። አሁን ዛሬ እንደው ከተገናኘን አይቀር ማመስገን አለብን ብለን ነው እንጂ አሁን አይደለም የሚሆነው ፕሮግራሙ። ግን ማወቅ ያለበት ጧታ የሚገርማችሁ እኛን ያመጣን የፊሳር አብሮ ግዳጅ ይሉ ነበር። አይጠፋ ዘር የሚባል ቦታ ላይ ሄጅ አለ አንድ እጁን እንዲያረግ ነው የምንይዝ ትንሽ ተኩሶ ነው የሚሮጥ እያለ አለ ሲያንፋፋብኝ አመሻለ። ሲነጋ ግን አለ ዙኒን ገጭቶ ይነበራል። አንድ ቤት ጥሎታል፣ ገጭቶታል። እንግዲህ ዋሽጨም ከሆነ ከዚህ ጋር ወንድሞች ስላላችሁ አይጥመክሰለኝ ማለት ነው አይጥፋ ዘር ላይ እና ቤቱን ገጭቶታል። ነፍሴን አውጪ ዝም ብሎ ደመ ነፍስ ይሮጥ የፊሳሩ ራሱ ሊመታው እግዚአብሔር ነው ጠይ ጫካ ውስጥ ገብቼ ነው የዳንኩኝ አለ። አንተ ገጭተኝ ነበር እኮ ተስተካክላተም እንደ ስለዋለ አጎመና መጣብኝ እኮ ይማርከኛል። በቃ እነዚህ እኮ በሉን ውሻ ናቸው ምናምን ያለኝ አለ እና ነበርኩኝ። እናንተ እንደው በጣም አስፈርናቸው እንደዛ እያለ ሲያንቧርቅብኝ የነበረው የዛሬ 4 ዓመት እዚህ ክምር ድንጋይ ነው እንዲህ አይነት ነገር ጨንቆኝ የነበረ በልቶ የነበረ የውሻ ልጅ እያለ አለ ተንቦቅቦቆ እንደው መኪና እንኳን አንሳ ሳይለኝ ተነስቶ ነው ሩጦ ያመለጠ አለ። ስለዚህ ዙም ሆነ የፈለገውን መሳሪያ ያዞ ተንቦቅቆ እየሮጠ ግን ሌላ ነገር ያወራል። እኛ ነገ ከየት ውስጥ መቀመቅ ውስጥ ቢገባም አንለቀውም። እሱ ሳይሆን አንለቃቸውም ብሎ የሚያወራ እኛ ገንዛ ሀገራችን ላይ መውጫ መግቢያውን ስለምናውቀው ጎጃም ጎንደር ተቀናጅተን በገባበት ገብተን ቀጠናዊ ትስስር እየሰፋ እየሄደ የትኛውን መምታት እንዳለብን ሁሉ እየተነጋገርና እዚህ በላይ ጠላትን ማቸነፍ እንደምንችል ሁላችንም እርግጠኞች መሆን አለብን። በቃ ካሁን በኋላ ቀጠናዊ ትስስራችን ከዚህም በላይ እያደረግን የፈለገ እዝና ኮር ይሁን የሱ ኮር ዙን ጥሮ እየሮጠ የተማባቱ ጉድጓድ እየገባ ነው። ካሁን በኋላ የትም ቢገባ አንለቀውም ጥላትን። ወንድሞቻችን ግን ባደረጋችሁልን አቀባበል ባደረጋችሁልን እንክብካቤ እግዚአብሔር ይስጥልን፣ እናመሰግናለን፣ እንወዳችኋለን፣ እናከብራችኋለን። እግዚአብሔር ይስጥልን። እሺ የአማራ ፋኖ በጎንደር የአማራ ፋኖ በጎጃም እንደምን ዋላችሁ? እንደምን ዋላችሁ? እግዚአብሔር የተመሰገነ ይሁን። ክብር ለእግዚአብሔር። በወንድሞቼ ላይ ተነግሯል። የአማራ ፋኖ በጎጃም ወይንም የአማራ ፋኖ በጎንደር በሚለው ትስስራዊ ቀጠና ለማድረግ ነው እኛ ስንመጣ የመጣነው። እውነት የምንነጋገር ማለት ነው። አንድነትን ለማጠንከር ትግልን አንድ ለማድረግ ትግል በጓሮ አይደለም። ትግል በጓሮ አይደለም። ድሮ አባቶቻችን በጣሊያን ሰዓት ሲደራጁ ከወረዳቸው ከክልላቸው ይደራጁ እንጂ ሌላ ቦታ ላይ ነው ትግልን የቋጩት። እኛም በዚያ ልክ ላይ ያው ስሜን አስተዋውቃቸዋለሁ። ታደሰ ብሩ እባላለሁ። ስቴደንሳ ብርጌድ ጉና ክፍለ ጦር። ስለዚህ አሁንም ቢሆን እኛ የበላይ ዘለቀ ልጅ ነን፣ ያሳመነው ጥዬ ልጅ ነን። የነማንን ልጅ ብለን መጠየቅ ያለብን ወንድም የሻለቃ አዛዥ እንዳለው ክልል 6 ላይ 11 ዓመት ተቀምጫለሁ እኔ ራሱ 11 ዓመት ስቀመጥ ግን የአማራ ልጅ ማተብ አስሮ ስለተገኘ ክርስቲያን ስለሆነ ከባርነት ወጥቶ ባርነትን ይዞ ቆይቶ ነበር። ከባርነት ወጥቶ ግን ተገደል ተቆረጥ ተባለ። ያሳመነው ልጆችና የበላይ ዘለቀ ልጆች እንዴት የነሱ ልጆች አይደለን እኛ
እንዴት እንፈለጣለን? እንዴት እንቆረጣለን? ከባርነት ወተን በሚል ብርሃኑ ጁላ አማራን አይደለም ቀበቶውን አይደለም መሳሪያውን ቀበቶውን አስፈተዋለሁ ነው ሲል የነበረ ነበር። ጋላ አማራ ማለት ኦሮሞን ጉምዝን አይደለም መልበስ አይደለም መጠጣት አይደለም ማረስ አይደለም ሙቅና መጸዳዳት ያስተማረው አማራ ነው። ውሸት ነው ወገኔ። ስለዚህ አሁንም ቢሆን ጀግና ይሞታል፣ ትግል ይቀጥላል። ወንድማችን ቅድም ተናግሮታል፣ ሻለቃ አዛዥ ተናግሮታል። አንዱ ባንተ ቢሞት ሺው ባንተ አለ። እድሜ ለእናቶቻችን ለማይጠን ለምለሞች ጀግና ወላጆች ክላሽ ብሎ ታወርዳለህ ሲል የነበረው አይደለም ክላሹን ዲሽቃውን ስናይፈሩን ክላሹን እድሜ ለወላድ ለእናቶቻችን ማይጠን ለምለም እያስተፈው እያስወረደው ነው ያለ። እያስወረደው ትጥቁን የሱን እየተቀበለው ነው ያለ። እስኪ ሞራን ነገም በዚህ ልክ ላይ የአማራ ፋኖ በጎጃም፣ የአማራ ፋኖ በሸዋ፣ የአማራ ፋኖ በጎንደር፣ የአማራ ፋኖ በወሎ አራቱ ግዛት እውነቴን ነው 100% እመን እንጂ አትፍራ ነው። 4 ኪሎ ነን። ስለዚህ አሁንም ቢሆን ወንድሞቻችን እንሞትላችኋለን፣ ትሞቱልናላችሁ። በጣም ተደስተናል። ሻለቃ ፍቃዴን ገብረናል። ይቅርታ አድርጉልኝ። ገና ጀግና ነበር። በጣም የምንወደው እንደናንተ ያለ ታጋይ የደንሳ ብርጌድ ስትቆረቆር ብሬን ወደን የቀረበ እሱ ነው። አንድ ብሬን ይሄ ጀግና ትናንት የተሰወው ዘመቻ መሪ አበበ የሻለቃ አንድ ዘመቻ መሪያችን ገብረናል። ጀግናው ጓሮ ላይ ሳይሆን ወንዝ ተሻግሮ አባይን ተሻግሮ ጎጃም ከጀግናው ከበላይ ዘለቀ ሀገር ነው የወደቁ ወንድሞቻችን ምንም አይደለም። ስማቸው ስጋቸው ነው የሞተ። ስማቸው አለ እንደ በላይ ዘለቀ ስጋው ነው የሞተ። ሰው ይሞታል፣ ስም አትሞት። ስሙን ነው እዟት የሞተ መቼውንም የማጠፋ ስም። እንግዲያ ፋፍዲንማ እያያችሁ ነው። እነ እስክንድር ቡድንማ ሌባ የጀግና የጎጃም ፋኖ የጎጃም የጎንደር ፋኖ የወሎ ፋኖ ጀግናው ታጠቀው አንበሳው የማይሰርቀው የማይቀጥፈውማ ነጋውን ይሄን ፋፍዲን ሲወድ በፍቅር ይመጣል፣ በውድም በግድም። ከዛ ውጭ ግን ሳያውቅ ይገባል፣ እያወቀ የገባ ግን ነገም ያው ነው የጀግናል። ሳያውቅ የገባ እንዲመጣ እናደርገዋለን። ካልመጣ ግን አገሬ ጎንደር አገሬ ጎጃም ከባንዳ ጋር ጥይት ተሰጥቶት አባንዳ ጋር ነው በጎን የገባ። ይገርማችኋል። እናንተ ጋር ትውውቅ አድርገን ልንመጣ ስንል ጥይት ተሰጥቶት ግን ምንም ቢሆን ሰው አለለት እግዚአብሔር ያዋለልን። እኛ ሆን ብለን ተከበለው እያለ እያወቅ ጠላት ብዙ ያወራ ፖለቲካው ነው እሱ። እኛ ግን ሆን ብለን ጎጃም ላይ መስክሩ እናንተ ሆን ብለን ነው የገጠምነው ጠላትን። ወንድሞቻችን ግን እናንተ ጋር ሆን ብለን ነው የገጠምነው። አሳይተነዋል። ሁለት ጀግና ነው ያጣን እንጂ አመድ አድርገን ነው የሰደድነው። መስክር ጎጃም። አሁንም ቢሆን እውነቴን ነው አንድ እንሁን። በላይ ዘለቀ አንድ እንሁን። አሳመነው ጥያ አንድ እንሁን። አንድ ነን። አሁንም አይዟችሁ። አይደለም ብንሞትላችሁ አይደለም መርከም ቀርቶ ብንሞትላችሁ ደስ ይለናል። በቃ እዚህ በኋላ አንድነታችን አውቀነዋል። አስደስተቱና ወንድማችን ሻለቃ እዛ እንዳለው ቅድም እልፍ ብለን እንጀራ ነው ወሰቧን እዛ ሴቲቱ አይደለም ወንዱ እልፍ ብለህ ጠጁን ነው። እራባችሁ ጠማችሁ እንጂ ነው። እኔ እንጃ መርጥሩ ነው። ተደስተናል። የአማራ ሕዝብ አስደስቶናል። የጎጃም ሕዝብ አስደስቶናል። ነገም ደግሞ በዚህ ልክ ላይ ወንድሞች መረቅና ነገር ለለቱ ይጥማል። ስሜትን ሳይሆን ስሌትን ነው ማሰብ ያለብን። ከዚህ መሀል ላይ አንድ አከርዳር ሊኖር ይችላል። በስሜት ያንን ሰው ምንድነው ብለን እንጠይቀው። ስሜት ወንድምክን ያስፈልሃል። ስሌትን እንስብ፣ እንነጋገር፣ እንናበብ። ምንድነው ችግሩ እንባባል። መነጋገር ነው። ካልተነጋገርን መርፍ ብንተኩስ አይሆንም። አንድ እንዲህ ስንነጋገር ነው አንድ ምን አይደለም። ጥላትክን አይደለም ወንድምክን እኔን ጥላትክን ተነጋገርክ ትስለዋለህ፣ ወደዚህ ወደ ወገን ታመጣዋለህ። በዚህ ልክ ላይ ነው። በጣም ተደስተናል። የትግሉ ወርቃማ ያርገን።
እውነትም ነግራችሁ ዛሬ ውሬን ነው ቀኑ 22 ነው። ምርጥ አድርጋችሁን ያከበራችሁት። ነገ ቅዱስ ጊዮርጊስ ሰማይቱ ነው። አሁን ዛሬ ራሱ ሰማይቱ ጌታችን የተወለደ 9 ሰዓት ላይ ነው የተወለደ። ሰማይቱን አክራችሁ ነው የዘከራችሁት። ዛሬ የዘከራችሁት ጀግኖቻችሁን እንደዚህ በሰፊ እንዲያርጋችሁ በፍቅር የተቀበላችሁ እንደ ህልጠም እርባችሁን እንደ ውሃ ጠምታችሁን እናንተም እንደ ውሃ ጠምታችሁን እንደ እርባችሁን ነበር። እኛንም እናንተም በዛው ልክ ነበረ። እየናፈቃችሁን ነበር። ተገናኝተና መገናኛቻችን የደስታ ያርገው ግንኙነታችን የፍቅር ያርግልን፣ የሰላም ያርግልን፣ የትግሉ ወርቃማ ያርግልን። አመሰግናለሁ። ከጉና ክፍለ ጦር የህግ መምሪያ ክፍልና ስቴደንሳ ብርጌድ የህግ መምሪያ ክፍል ነው። ምናልባት በዚህ ሰዓት በዚህ ጊዜ የተገናኘንበት ዋና ዓላማ የሀገራችን ህልውና ለማስጠበቅ መሳሪያ አንግበን ወጥተናል። በዚህ ሰዓት ጎጃም፣ ጎንደር፣ ሸዋ፣ ወሎ ሳንል ሁላችንም አንድ ሆነን ከየትኛውም ቦታ ላይ ተገናኝተን የትኛውም ቦታ ላይ የአማራን አንድነት የምናጠናክርበት መልካም የሆነ የመልካም ትስስር የቀጠናዊ ትስስር ጉዞ ነው። ይሄ ጉዞ ምናልባት ጥላት ብዙ ነገር ሊያወራ ይችላል። ጥላት ገለናቸዋል፣ ጥላት በትነናቸዋል፣ ጥላት አጥፍተናቸዋል ሊል ይችላል። ይሄ ጥላት ወሬ ነው። የጥላት ወሬ ሳይሆን መያዝ ያለብን ጎጃም ላይ ተሻግረን አጤ ፋዘር አካባቢ ምን ያክል ጀብዱ እንደሰራንና መልካም እንቁ የሆኑ አመራሮቻችን እነ ሻለቃ ፈቃዴና ዘመቻ መሪ አበበ አንለይን ብንሰዋም እኛ ግን በጥላት ላይ ከፍተኛ የሆነ ድል ነስተን ከፍተኛ የሆነ ሙትና ቁስለኛ አድርገን ልከናል። ስለዚህ ይህን ያደረግነው ደግሞ ከምንም አይደለም የጎጃምና የጎንደር መልካም ግንኙነት የአማራ ፋኖ አንድነት በጎንደር የአማራ ፋኖ አንድነት በጎጃም ቀጠናዊ ትስስር ጉዞ ነው። ስለዚህ ይሄንን እየጀመርን ነው ያለን ጅማሮ ነው። የጎጃም አንድነት የአማራ ፋኖ በጎጃም አንድነት የአማራ ፋኖ በጎንደር አንድነት ጅማሮ ነው። ነገ ግን አጠናክረን ሁሉንም አራቱንም ክፍለ ሀገራት ሸዋንም ወሎንም አንድ አድርገን አንድ አማራ ወደፊት የሚለውን ምዕራፋችን አስቀጥለን በዚህ ዛሬ በጀመርነው ዛሬ የመሰረተ ድንጋይ እንደማለት ነው። ነገ ህንጻውን አቁመን የአማራን ቤት በደንብ አድርገን እንደምንሰራ ባለሙሉ ተስፋ ነኝ። በዚህ ሰዓት ላደረጋችሁልን መልካም አቀባበል ላደረጋችሁት የቀጠናዊ ትስስር መልካም ግንኙነት በጣም እጅግ እናመሰግናለን። የመብረቁ ብርጌድ መልካም የሆነ ስነ ምግባር አሳይታችሁናል። መልካም የሆነ እንግዳ ተቀባይነታችሁን አሳይታችሁናል። ይህ ነው እንግዲህ የአማራ ትልቁ መስተጋብር ትልቁ አንድነታችን ከጎንደር ከጎጃም አንድ መሆናችን አንድ አይነት ባህል ታች ጫፍ ድረስ ከአባይ ዳር ከተማ ድረስ አንድ አይነት ማህበረሰብ ነው። አንድ አይነት አሰራር፣ አንድ አይነት የትግል እንቅስቃሴ አይተናል። ይሄን መልካም የሆነ ግንኙነታችን ወደፊት አጠንክረን መቀጠል አለብን። አመሰግናለሁ። አማራ ፋኖ በጎንደር ጉና ክፍለ ጦር ስቴደንሳ ብርጌድ ሻለቃ አንድ ሻለቃ ገብርዬ ይባላል። ማለት እኔ የምፈልገው አሁንም ቢሆን እኛ ምናልባት ከናንተ ተነስተን ከጎንደር ተነስተን ወደ ጎጃም እንደገባን ሁሉ እናንተም ደግሞ ከኛ ጋር ወሎም ከሸዋ ሸዋም ከወሎ ሮቴት ማድረግ ስላለብን ነው። ከዛው ደግሞ ራሳችንም ሆነ አሁንም ቢሆን አጠቃላይኛ እንዳማራን መዋጋት ያለብን አብዛኞቻችን አሁን በወረዳም ሆነ በዞን ነው እየታገልን ያለን። አሁንም ቢሆን ያንተተን ወደፊት ነው መቀጠል ያለብን። ምክንያቱም እስካሁን 2 ዓመት ሙሉ ታግለናል። አሁንም ቢሆን ወደዚህ ወደ አዲስ አበባ 4 ኪሎ ገብተን መታገል አለብን። ህዝባችንም ሆነ እኛ ሁላችንም ሆን ብለን ወደዚህ ካልገባን 2 ዓመት ሙሉ ታግለናል፣ አይተነዋል። አሁንም ቢሆን ጥሩ ውጤታማም ሆነ ድል የምናመጣውም ወደዚህ ወደፊት መገስገስ አለብን። አሁንም ቢሆን እኛ የመጣ ነው ትስስር ቀጠና ለማድረግና ያልተዋወቅነው ወንድሞቻችን እንድንተዋወቅ ነው። ስለዚህ አብዛኞቻችሁ ገልጸውታል። እኔ ሻለቃ ገብርዬ ይባላለሁ። አሁንም ቢሆን ወደፊት መቀጠል እንዳለብንና ቀጠናዊ ትስስር ማድረግ እንዳለብን የመጣ ነው። ስለዚህ አመሰግናለሁ። አሁንም ቢሆን ወደፊት እንገስግስ ነው የምለው። ሌላው ስለተናገሩት ብዙም ነገር አልፈልግም። እሺ አመሰግናለሁ። ምንም የተለየ ነገር የምለው የለኝም። ምናልባት አሁን ላይ የአማራ ፋኖ አንድነት በጎንደር የሜጀር ጄኔራል ባንታባት ወይም አንደኛ ኮር የጉና ክፍለ ጦር ስቴደንሳ ብርጌድ እና ሰማሪ ሀገረ ቢዘን ብርጌድ ወደ አማራ ፋኖ በጎጃም በሁለተኛ ክፍለ ጦር መብረቁ ብርጌድ
ቀጠና አካባቢ በጋራ መጥተው ቀጠና ስር ካደረግን ከ2 ቀን በኋላ አንድነታችን የሚያሳይ የጋራ ኦፕሬሽን ተሰርቷል። ይሄ ኦፕሬሽንም በሁሉም ልክ ወሎ፣ ጎጃም፣ ጎንደር፣ ሸዋ ያ ማለት ቅድም ሻለቃ ገብርዬ እንደተናገረው በወረዳ በዞንና ወይም ደግሞ በየብርጌዱ ትግል ብቻ እንዳልሆነና የጎጃሙ ጥላት የጎንደሩ ጥላት ነው፣ የጎንደሩ ጥላት የጎጃሙ ጥላት ነው የጋራ ለማሳየት ነውና ነገም በወሎም በሸዋም ሄደን የጋራ ትግል ማድረግ እንዳለብን ሁላችንም አደራ ማለት ፈልጋለሁ። በመቀጠል ምናልባት ቅድሚያ ስሜን ማስተዋወቅ ነበረብኝ። የስማዲ ሀገረ ቢዘን ብርጌድ የቃል አቀባይና አስተዳደር ደጉ እባላለሁ። በዋናነት የስቴዲየንሳ ብርጌድ እና የሀገረ ቢዘን ብርጌድ በአማራ ፋኖ በጎጃም ቀጠና ውስጥ መጥተው የጋራ ስራ ሰርተው ጥላት ጀግንነታችንና አንድነታችን የመሰከረለት ትግል ነው። ይህንን ትግል ካደረግን በመጀመሪያው ውጊያ ላይ ከተማዋን አስለቅቀን ማጥቃት አድርገን ወደ መጣበት ተተመለሰ በኋላ ራሱን አደራጅቶ ወደኛ ከመጣ በኋላ 2 ልጆች እንደተናገሩት ቅድም ሻለቃ ፍቃዴና ሻለቃ አበበ ተሰው በኋላ ጥላት አፋድ ወይም ደግሞ ፋፍዴን የራሱን በተለያዩ ድረገጾቹ በፌስቡክ በጣና ቴሌቪዥን በመሳሰሉ ነገሮች እንግዲህ የተለመደ ነውና የፋፍዴን ወይም ደግሞ የአፋድ ስራ በየቀጠናው ወደ ቀበሌና ወደ ወረዳ የመከፋፈል ስራና ወሎ፣ ጎጃም፣ ጎንደር ወደ ተለያዩ ግዛቶች የመከፋፈል ስራ እየሰራ በእነዚህ ድረገጾች ላይና በተለያዩ በቲክቶኮችም ከጎንደር ፈርጠው የሄዱ ልጆች በአማራ ፋኖ በጎጃም በጥላት አስመቷቸው እያለ የሚናገረው የሐሰትና የጥላቻ ወሬ መሆኑ ሁላችንም ማወቅ መቻል አለብን። ስለዚህ ይህንን እኛ ቦታው ላይ ተገኝተን ጎናችን ወድቀው እነሱ ግን ጎጃምና ጎንደርን ለመለያየት የሚሰሩ ስራ ፈጽሞ ስህተት መሆኑን ማወቅ መቻል አለብን ነው። ነገም ወደፊትም በጋራ ትግል ማድረግ እንዳለብን ልክ ስቴዲየንሳ ብርጌድ እና ስማዲ ሀገረ ቢዘን ብርጌድ ጎጃም ቀጠና እንደመጣው ሁሉ የጎጃም ፋኖም ወደ ጎንደር መጥቶ በጋራ ወደ ወሎና ወደ ሸዋ የጋራ ትግል እንዲያለብን አደራ ማለት ፈልጋለሁ። አመሰግናለሁ። ያው የመብረቁ ተፈራ ብርጌድ ዋና ሰብሳቢ እንኳን ደህና መጣችሁ እላለሁኝ። ያው እንግዲህ ትግል ነው ከነስሙም ትግል እስከሆነ ድረስ ደስ የሚል ስቃይ ያሳልፋችኋል። ይህን ስቃይ ደግሞ ይህን መከራ አሳልፋችሁ እዚህ ደርሳችሁ ለፍሬ መብቃታችሁ ታላቅ ነገር እስከሆነ ድረስ አመሰግናችኋለሁ። ቀጣይ ማድረግ ያለብንን ነገር እንግዲህ በጋራ እየተመካከር ከታችም ከላይም ያሉ አመራሮችን በመያዝ ቀጣይ ወዴት እንታገላለን የሚለውን ነገር ማየት ነው ያለብን። ትናንትና ለተሰዉ ጓደኞቻችን የምናስብና የምንተግስ ከሆነ ይሄ እንደታገይ አይቆጠርም። ትናንትና የተሰዉ ጓደኞቻችን የኛን የሆነ እግዚአብሔርም ፈቅዶልን የኛን ማስተሳሰሪያ ሊሆን ይችላል። ብዙ መንገድ ከፍቶልን ሊሆን ይችላል እነዚህን ልጆች መስዋዕትነት ስንከፍል። ስለዚህ እንዳጠቃላይ ማድረግ ያለብን ነገር ቀጣይ የሚመጣውን ነገር ነው እንጂ ትናንትና ያለፈውን ነገር የምናስብበት አንዳችም ነገር እንዳይኖር ቀጣይ የሚመጣውን ስራ በጋራ እንሆናለን፣ በጋራ እንገማገማለን፣ በጋራ ትግላችንን የመጣብንን ነገር በጋራ እንመክታለን። ብዙ ነገር አልልም እኔ ነገ ከነገ ወዲያ የሚመጣብንን ነገር በጋራ መክተን እንታገላለን። ስህተቶች ካሉም እየተራረም ማንኛውም ሰው ቢያወራ ማንኛውም ነገር እንደዚህ የሆነ ቢል መሬት ላይ ያላችሁ እናንተ እስከሆናችሁ ድረስ ማንንም እንዳሰሙ። ብዙ ነገር ቢወራ ብዙ ነገር ቢሰራባችሁ መሬት ላይ ሆናችሁ የምትታገሉ እናንተ ናችሁ። አይታችሁታል። እገሌ እንደዚህ አረገ፣ ጎጃም እንደዚህ አረገ፣ ጎንደር እንደዚህ አረገ አላረገም። ማንም ምንም አላረገም። ለትግልና ለትግል ለዓላማና ለዓላማ ወጣችሁ እስከዚህ ድረስ ጊዜያችሁንና ህይወታችሁን መስዋዕትነት እየከፈላችሁ እስካላችሁ ድረስ ምንም አይነት ነገር እንዳሰሙ። አንድ ዓላማ፣ አንድ ተስፋ፣ አንድ ራዕይ እስካለን ድረስ ቀጣይ የሚመጣውን ነገር ተነጋግረን ከቀጣይ ካሎች አመራሮች ጋር ትግላችንን እናስቀጥላለን። ለምን እንደመጣችሁ እናውቃለን። ተሳዳችሁም ተፈናቅላችሁም አይደለም። የኛን አንድነትና የእናንተን አንድነት ሁላችንንም ለመመስረት ነው የተንቀሳቀሰ፣ ለሌላ ዓላማ አይደለም። መስዋዕትነት የተከፈለም ለዓላማ ነው፣ ለሌላ ነገር እስካልሆነ ድረስ እናንተም ሌላ ነገር እንዲሰማችሁ አንፈልግም። ቀጣይ በሚጎለው ነገር ክፍተቶችን እየሞላን ትግላችንን እንቀጥላለን። ድል ለአማራ ህዝብ ላለሁኝ አመሰግናለሁኝ።